السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. أحبتي إخواني وأخواتي ወንድሞች እህቶች አሁን እንግዲህ ወደ መጨረሻው እየደረስን ነው። የአፍሪካ አካዳሚ ምዝገባ እስቲ ያልተመዘገባችሁ አንዳንድ ቁጥር ጻፉልኝ። ያልተመዘገባችሁ አፍሪካ አካዳሚ ላይ ያልተመዘገባችሁ አንዳንድ ቁጥር ጻፉ። ከሌላችሁ እንዳላደርቃችሁ ብዬ ነው። የተመዘገባችሁ ሁለት ጻፉ። አው ያልተመዘገበ ብዙ አለ ማለት እኮ ነው። በአላህ አሁን 146 ሰው 57 ሰው አለ። ይሄ ሁሉ የተመዘገበ በጣም ጥቂት ነው። የተመዘገባችሁ ሁለት ነው የምትጽፉልኝ። አፍሪካ አካዳሚ ሳትመዘገቡ ሊዘጋ ነው። ትምህርት ሊጀመር ስለሆነ ትምህርት ከተጀመረ ይዘጋል እና እስቲ ሊንኩን እዚህ አምጡልኝ ባካችሁ። እዚህ ያላችሁ ሊንኮችን ልቀቁላችሁ። ጀዛኩሙላህ ኸይር። 202 ሰው አለ። ከዚህ ውስጥ አብዛኛው ያልተመዘገበ ይመስላል። لا إله إلا الله لا إله إلا الله لا إله إلا الله ያልተመዘገበው አልበዛባችሁም? ይሄ ሁሉ ጮሆን አፍሪካ አካዳሚ ባጭሩ አፍሪካ አካዳሚ ያለምንም ክፍያ በነፃ ለአንድ አመት አስተምሮ የዲን ትምህርት ዲፕሎማ ይሰጣል። ይሄንን ነው እንግዲህ እስካሁን ያልተመዘገባችሁት የበዛችሁት። እርግጥ ብዙ ሰው ተመዝግቧል። አልহামዱሊላህ ብዙ ሰው ተመዝግቧል። ኦሮሞኛ 32000 ተመዝግቧል። ኦሮሞኛ ተናጋሪ። አማርኛ 45000 ተመዝግቧል። ይሄ ማለት እንግዲህ በአላህ ተማሪውን ፍላጎት እናረካለን ብለን በጀመርነው በር ላይ ትንሽ ሙከራ ብዙ ሰው እንደሄደ ነው የሚያሳየው። ስለዚህ ባካችሁ እንኳን ለኢስላም አይደለም እኮ ለተራ ነገር እንኳን ስንት ሰው ዝም ብሎ ተዘብርቆ ሲለፋ አይደል የሚውለው። እና ባካችሁ መሰረታዊ የዲን የኢስላም ትምህርት ነው የሚሰጥበት። ምንም የሚደረግ ነገር የለም። መሰረታዊ የእስላማዊ ትምህርት ይደረጋልና ሊንኩን ላኩማ። ሊንኩን ሚልክልኝ ሰው አጣሁ ማለት ነው። ጀዛኩሙላህ ኸይር። አማርኛው የተመዘገባችሁት አማርኛው ሁዱና ሊንክም ይላል። ሊንኩን አንተን ነው ወይ ሼር የሚለው ላይ አንሱትና ሼር አድርጋችሁ ወደዚህ አምጡልኝ። እኔ እሱን አስገባለሁ ካልኩኝ እዚህ ስለምዘጋባችሁ ነው። የምትማሩትማ ዌብሳይቱ ይከፈታል። ዌብሳይቱ ተከፍቶ ህዝቡ እየገባ ነው ያለው። እንዲያውም ተከፍቷል። እሱ ላይ ገብታችሁ ተማሩ። ማሻአላህ ብለናል። ማሻአላህ ብያለሁ። አላህ ይጨምርላችሁ። 310 ሰው ደርሷል አሁን። ያ ረቢ አሁን የአፍሪካ የምዝገባ ክፍሉ አስታውስልን የመጨረሻ አካባቢ ላይ ስለሆነ ማካ አስታውስልን ስላሉኝ ነው የገባሁትና የጥያቄና የመልስ አሁን መስጠት የምችል አይመስለኝም። ሊንኩ አልተለቀቀም? ሊንኩ ተለቋል። አሚን የሁላችሁንም እድሜ አላህ ያስረዝምልን ያ ረብ። እድሜያችሁን ረጅም አድርጎ አላህን እየተገዛን የምንኖር አላህ ያድርገን ያ ረቢ። ኢንሻአላህ ሐኪም አብረን ኢንሻአላህ እንቀሳቀሳለን። አላህ ይወፍቀን። አብሽሩ።
አይዟችሁ። ያው እኛ አሁን እንግዲህ ስለ አላህ ስለ ዲን ስለ ጥሩ ነገር እንዲማሩ እያልን አንዳንድ ጅላጅልም አለ እኮ እዚሁ አላጣውትም። ይሄ ጅላጅል ህዝብ አለ። አላሁ አክበር። 400 ሰው ላኢላሃ ኢላላህ 400 ሰው አለ። አያችሁት አይደለ? የህዝባችንን ፍላጎት የዲኑን ትምህርት ፍላጎቱን አያችሁት እንዴት እንደሆነ። አዋ ዝም ብሎ በጣዖት አምልኮት አይደል መከራ ያየው ህዝቡ እኮ በጣም ተቸገረ። በጠጪው በቃማቴው በሰካራሙ ያ አላህ የዲን ትምህርት ላይ ያለው ፍላጎቱ ተመልከቱት። አፍሪካ ተመዝገቡማ አፍሪካ እንመዝገብና 100,000 በአማርኛ ቋንቋ 100,000 በኦሮሞኛ እነዚህ ሁለቱ ግዙፍ የሀገሪቱ ቋንቋዎች ላይ በሰፊው የእስላምን መሰረታዊ ትምህርቶች የተዘጋጁ ዑለማዎች አሉ። ሊያስተምሯችሁ የተመቻቹ የተቀመጡ እናንተን እየጠበቁ ነው ያሉት። እንዲያው አሁን 50 እንኳን ሞልታችሁ ብናይ እንዴት ደስ ይላል መሰላችሁ። እንዲያው እውነትም ሙስሊም ያልሆነ ቁጥር ነው እንደሚበዛው ኢትዮጵያ ውስጥ ሙስሊሙ ነው የሚበዛው ወይስ ሙስሊም ያልሆነው ነው የሚበዛው? እስቲ ንገሩኝ። በእናንተ ግምት ማን ነው የሚበዛው ብላችሁ ታውቃላችሁ? አፋርኛ ትግረኛ እንጨምራለን ወደፊት። አፋርኛና ትግረኛው አካባቢ ላይ እኮ ወጣቱ አማርኛውንም ይችላል ብለን ነው። ኦሮሞኛው አካባቢ ላይ ብዙ አካባቢ አማርኛውን ብዙ አልቻሉም። በፊደላቸው በእነሱ ቋንቋ የጻፉ ተብለው ስለተጀመሩ እናባክናቸዋለን ብለን ነው። ሙስሊም ነው የሚበዛው። ልክ ናችሁ። ሙስሊም ነው የሚበዛው። ስለ አኪድ ሙስሊም ምን ሸካለው ሙስሊም እንደሚበዛ 60% ሙስሊም ፐርሰንት እንደሚሆን ነው እኮ የምናውቀው እኛ። ታዲያ እንደዚህ የሆነ 130 ሚሊዮን ህዝብ ባለበት ሀገር ላይ አንዳንድ 100,000 እንኳን በሁለቱ ቋንቋዎች ማግኘት ያቅተናል? እዚህ ያለ ሰው እንኳን ሁለት ሰው ያመጣ ስንት ሰው ማለት መሰላችሁ? 454 ሰው ለ57 ሰው አለ። አረ እሱማ መምጣታቸው መች ይቀራል? መምጣታቸው መች ይቀራል ብላችሁ ነው? መምጣቱ አይቀርም። እስላምን በየቦታው ነው። አሁን ይሄ አረብ ሀገሩ ያለው በሙሉ በየቀኑ ነው እኮ ሻሃዳ ሲያደርግ የሚውለው። ሴቱ ወንዱ ሻሃዳ ሲያደርግ ነው የሚውለው። ሻሃዳ አስተርጉን ነው። መዓት ነው ያለው የሻሃዳው ሰው። ለዚህ ነው። ስለዚህ እኛ ግን ሳንማር ምኑ እናስተምረዋለን? ለማስተማር እንድንችል በጣም ነው የሚያስፈልገን። بارك الله فيكم والله يحفظكم ويرعاكم وسدد الله خطانا وخطاكم وسدد الله خطانا وخطاكم الله يودداችሁ الله يوددን ይችን ዓለም ያለ ረዳት ያስገኘ ሙቶ የማያቅ ኢሳን በተአምሩ ያስወለደ አላህ ያለ አንድም ወንድ ሙሳን ከዚያ መከራ ነፃ ያወጣ ኢብራሂምን እሳት እናቃጥለዋለን ሲሉ ጣዖታውያን እሳትን ውሃ ያደረገለት ሱብሃንአላህ። ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አየሁ ቁርአን። ኢና ኑበሽሩኪ መርየምን ኢና ኑበሽሩኪ ቢጉላሚን እስሙሁ ኢና ኑበሽሩኪ
ኢና ኑበሽሩኪ ያ አላህ አያችሁ ኢና ኑበሽሩኪ አረ ወንድ ነክቶኛ ያቅም አረ እንዴት አርጋችሁ ነው እንዴት አርገህ ነው ባክህ አረ ባክህ አላህን የምትፈራ ከሆነ ካጠገቤ ሄድልኝ ስትለውሷ ጅብሪል ምናለ ቃለ ከዛሊኪ ቃለ ረቡኪ ሁወ ዐለየ ሀይን አላህ ልክ እንዳልሽው ማንም ወንድ ሳይነካሽ በንጽህናሽ ሆነሽ ነው የምትወልጂው እንዴ በአባት ማስወለድ የሚችለው ጌታ ያለ አባትም ያስወልዳል ምን ያለ አባት ነው አንዳንዶቹ እኛ እኮ ኢሳን የምናመልከው ኢሳን እኮ እንዲከፍ ከፍ ያደረግነው አባት ሳይኖረው በመወለዱ ነው ያለ አባት መወለድ ተአምር ከሆነ ያለ አባት ያለ እናት የተፈጠረውስ ምን ይሁን አደምና ታዲያ አልተመለከው ለዚህ እኮ ነው ቁርአን ኢነ መሰለ ኢሳ ዐንደላህ ከመሰለ አደም خلقه من تراب የኢሳ እኮ ምሳሌው እንደ ቅድመ አያቱ ነው እንደማን እንደ አደም እንደ አደም እኮ ያላባትና ከመሰለ አደም خلقه من تراب አደምን ማቀጥታ እኮ ከአፈር ነው የፈጠረው ጭቃ ተወክቶ ነው ከተፈጠረው الله يوفقك الله يتولانا بحفظه وكرامته يا رب يا رب ስለዚህ በጣዖት አምልኮት የሚባክኑትን ወገኖቻችንንም ሁሉ ኢስላም አላህ ይወፍቃቸው ሂዳያ አላህ ይስጣቸው ወንድሞቻችንን በየቦታው እየፈጁ ያሉ ወገኖቻችንንም አላህ ሂዳያ ሰጥቷቸው ኢስላምን ይዘው ተጸጽተው ተወብተው አብረው ከገደሏቸው ሰዎች ጋር አብረው ጀነት የሚገቡ አላህ ያርጋቸው እውነት መስሏቸው እኮ ነው ሙስሊሙን እኮ የጎዳን መስሏቸው ነው ራሳቸውን እኮ ነው የሚጎዱት አብሽሩ የሟቾችን ቤተሰቦችም አላህ ይድረስላቸው ልጆቻቸውንም አላህ አሳድጎ የአባቶቻቸውን ደም የሚያፍሱ አላህ ያርጋቸው የአባቶቻቸውን ደም ማፈስ ማለት ዓሊሞች ሆነው ጎንደር ጎጃምን ትግራይን በሙሉ ኢስላምን አስተምረው አክሱም ላይ ትልቅ መስጂድ ተሰርቶ ለአክሱም አይደለም ለሰፈሩ ለአገሩ ለመንደሩ ለገጠሩ በሙሉ የሚያጥለቀልቅ መስጂድ ተሰርቶ መናራው ከፍ ያለ አላህ ያሳየን الله أكبر الله أكبر الله አሁን በእድሜያችን አላህ ያሳየን መሰራቱ እኮ አይቀርም መሳካቱ እኮ አይቀርም ምዝገባው ማለት አሁን ቴሌግራም ላይ ነው የምትገቡት ቴሌግራም ላይ ከገባችሁ በኋላ ሊንኩ ይለቀቅላችኋል ዌብሳይቱ ላይ ትገባላችሁ ተከታትላችሁ መግባት አለባችሁ የአፍሪካ አካዳሚ ላይ ባካችሁ አትቀልዱ እኛ እንግዲህ 2 ወር ጮሆናል በዚህ ጉዳይ ላይ ቴሌቪዥኑም ላይ እዚህ ቲክቶኩም ላይ ሌሎቹም አጋጣሚዎች ላይ በየመሐደራው በየኹጥባው ብዙ ብለናል አሁን ካመለጣችሁ የዛሬ አመት ነው ደግሞ እንደገና ከምረቃ በኋላ ነው አሁን ብዙ ሰው ሆዷል والله በጣም የሚገርማችሁ 45000 አማርኛው ቋንቋ ላይ ተመዝግቧል ኦሮሞኛው ላይ 32000 ተመዝግቧል የኦሮሞኛው እንደውም ቁዘጊተን ስለጀመረ ነው ይመስከኛል አው እምቢ ያለኝ ያለውን ሰው ያየሁት ነውና እምቢ አይልም ባካችሁ ጠንክሩን አላህ ብላችሁ እንዴ 56% እየተንቀሳቀሰ አይደለም ያንተ ተከታዮችህ ይለኛል ሳቆቅል 56% እየተንቀሳቀሰ አይደለም እስቲ አንቀሳቅሱ ኧረ ባካችሁ ተንቀሳቀሱ ኧረ ምን ሆኑ አባል ሆኑ እንጂ አዎ ኧረ እኔ ዝም ብላችሁ ልታውታ አይገባም والله ምዝገባው ምንድነው የሚል አለ ውስጥ አስረዱልኝ ለማንኛውም ልንገራችሁ
አሁን ያለው ትልቁ እንትን አፍሪካ አካዳሚ የርቀት የእስላማዊ ትምህርት አለ። መሰረታዊ ትምህርት የእስላም መሰረቶች፣ የጾም መሰረቶች፣ የዘካ መሰረቶች፣ የሐጅ መሰረቶች፣ የእስላማዊ ንግድ መሰረቶች። አንድ ነጋዴ በንግዱ ሊሳካለት የሚችለው አላህ የማይቆጣበት የንግድ ስራ ለመስራት ምን ቢያደርግ ነው የሚል የምናደርገው ነገር። እነዚያ መሰረታዊ ትምህርቶችን ለማስተማር አፍሪካ አካዳሚ የነጻ ትምህርት አዘጋጅቶላችኋል። እናንተ ብቻ ሊንኳን ትነኩና ትገባላችሁ። ትምህርቶቹ ይመጡላችኋል፣ ተማራላችሁ። እንኳን ሙስሊሞች ክርስቲያኖች እንኳን እዚህ ውስጥ ካላችሁ ግቡ። እናንተም ይጠቅማችኋል። እስላምን ዝም ብሎ በርቀት መገልመጥ አይደለም፣ በርቀት መተቸት አይደለም። ጎበዝ ከሆናችሁ ወላሂ እስላምን ተቀላቀሉና ተማሩ። ለእናንተ ምስል ነው። በየመስጂዱ ገብታችሁ አትማሩም። የሀገራችን ክርስቲያኖች እስልምናን መማር እንደ ነውር ታውታላችሁ ይመስለኛል። ብትሰሙት ምን ችግር አላችሁ? ምን ትሆናላችሁ? ካላመናችሁበት ይቀራል፣ ካመናችሁበት ትጠቀማላችሁ። እኛ መኑበት ብለን ነው የምናስበው። ለእናንተም ለእኛም ነው እኮ የመጣው። እኛ አላህ እድሎን ቀድመናችሁ ነው እንጂ እናንተም ገብታችሁ ትምህርት ልትማሩ የሚያስፈልግበት እድል ነው ያለውና ይህንን እድል እንዳታስመልጡት። ክርስቲያኖችን ጓደኞቻችሁ ላኩላቸው፣ ሊንክ ላይ ይግቡና ይማሩ። ይሄ ክፍያ የለውም፣ የእድሜ ገደብ የለውም፣ የጾታ ልዩነት የለውም። የመጨረሻ ላይ ዲፕሎም አለው። እዚያ ዲፕሎም ላይ ሁላችሁም ተሳትፋችሁ ወረቀታችሁን ልትይዙ ትችላላችሁ። ያ ሰላም 462 ሰው ደርሷል። 58 ወረደ ወደታች። ምንድነው የሚወርደው? ለምንድን ነው? ኧረ ጉድ ነው። 46 ወረደ። እንደው ኡስታዝ እባክዎን ዱዓ አድርጉልኝ፣ ያስፈልገኛል፣ ጭንቅ ብሎኛል። አላህ ከጭንቀቴ ይገላግለኝ በኸይር ነገር አሚን ያ ረብ። ያ ረብ የተጨነቀ ሰው በሙሉ ከጭንቀቱ አላህ ይገላግለው። ብዙ ጉዳዮች ያሳሰቡ ሰዎች አሉ። ያሳሰቡ ጉዳዮችን በሙሉ ፍርጅ አርጎ ግልጥልጥ አርጎ አላህ ሐጃችንን ሁሉ ያውጣል። يا رب ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. يا رب قنا عذابك يوم تبعث عبادك. يا الله يا الله يا الله يا الله يا الله يا رب تحممنا الله يشره، يتجنقنا الله يفرجه። የሞቱትን ዘመዶቻችንን አላህ ይማራቸው። እናቶቻችንን፣ አባቶቻችንን፣ ወንድሞቻችንን፣ ወገኖቻችንን አላህ ይማራቸው። ያ ረቢ ለከል ሐምድ كما ينبغي لجلال وجهك. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات برحمتك يا أرحم الراحمين يا أرحم الراحمين يا أرحم الراحمين يا الله. ያላገባ ያግባ፣ ያገባ ይውለድ፣ የወለደ በልጆቹ ይደሰት ያ ረብ። آمين اللهم آمين آمين يا رب العالمين آمين يا رب العالمين. كافرون هلو هداية الله يستعونا إسلاما يقبل يا الله أني بلا هيالنتون يقبل يا رسولنا عليه الصلاة والسلام ملكتنينت يقبل هلوم مسلم هلوم أمان يهون لن يا رب بالله مكاد يقر አላህን መሳደብ፣ አላህን መድፈር፣ ነብዩን መድፈር፣ ሙስሊሞቹን መድፈር፣ ዑለማዎቹን ማዋረድ ይቅር፣ በቃ ይበለን። ኢትዮጵያ ውስጥ እርስ በርሱ ግጭትን አላህ ያንሳልን።
በቋንቋ በብሔር በአካባቢ በስልጣን በጥቅማ ጥቅም መፋጀትን አላህ ያንሳልን። እስቲ ሁላችሁም አሚን በሉ። ኢትዮጵያን አላህ ሀብታም ያድርጋት። ኢትዮጵያን ሀብታም አላህ ያድርጋት። አሚን በሉ። ኢትዮጵያ ሀብታም በመሆን የሚጎዳል እንዴ ጎበዝ? ኢትዮጵያን ሀብታም አላህ ያድርግልን። የኢትዮጵያ ሕዝብ ከዚህ በኋላ ለሐጅ እንጂ ለኡምራ እንጂ ወደ ውጭ መሄድን አላህ የያዝለት። አንድም ሰው እኮ አሜሪካ መሄድ የሚፈልግ የለም። ብር አገኛለሁ እንጂ ምናቸው ነው ደስ የሚለው በአላህ። እነዚህ የኢትዮጵያ ሕዝብ በየሳምንቱ በየወሩ መካ የሚሄድ አማኝ አድርገው ያ ረብ እንዲህ እንዳማረብን በዚች ባማረች ሀገር አየሯ የሚያምር ሰዋ የሚያስደስት ያ አላህ ኩፍር ባይኖረው ያ ረቢ ዛሬ ገብርኤል ነገ ሚካኤል እያለ አብጆዬና ኸድር እያለ ባይወናበድብን ህዝባችን ያ ሰላም ሙስሊሙ ባለበት ሁሉ መስጂድ አላህ ይስጠው። ከሱብሂ እስከ ኢሻ ጀማዓ እንደ ልቡ የሚሰግድበት መስጂድ አላህ ይስጠው። አንድ ሶላት ለመስገድ የግማሽ ሰዓት የአንድ ሰዓት መንገድ እየተሄደ የሚሰገድበት መስጂድ ሳይሆን አጠገበ አላሁ አክበር ሲባል ኢቃም ሲደረግ ተክቢረተል ኢሕራም ተደርጎ ፋቲሃ ሳይጨርስ የምትደርስበት ቤት አላህ ይስጥህ ለእያንዳንድ። በየመስጂዱ ጉረቤት አላህ አድርጋችሁ አሚን በሏ። መስጂድ ጉረቤት መሆን በጣም ትልቅ ነገር ነው። ልጆቹ አዛን እየሰሙ ነው የሚያድጉት። ሲያድጉ እዚያው ወጣ ብለው ነው ቁርአናቸውን የሚቀሩት። አባታቸው ጋር ይዟቸው ሄዶ ጁሙዓ ሰግዶ ይዟቸው ይመለሳል። አለበለዚያ መከኒሳ ሆነህ ጦር ኃይሎች መተህ የምትሰግድ ከሆነ ምን ፋይዳ አለው? ኢትዮጵያን ሀብታም ትሆናል አይደለ? ኢትዮጵያን ሀብታም አላህ ያድርግልን። ወርቁንም አላህ ያውጣው፣ ነዳጁንም አላህ ያፍልቀው፣ ሰላሙንም አላህ ያምጣው። መርሐባ በሉ። በደንብ ነው። መርሐባ። ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱ ሊላሂ ረቢል ዓለሚን።